እንደምን አለ መሳይ? እንዴት ሰነበት? ሰላም ነው ወይ? የኢራንና የአሜሪካንን ውዝግብ በተመለከተ ባለፈውም ተገናኝተን ብዙ ነገር አንስተናልና ይሄ ቀን ሊመጣ እንደሚችል በተወሰነ ደረጃ ፍንጭ መስጠትንም አስታውሳለሁ። ለማንኛውም ስለ ስምምነቱ አጠቃላይ ሁኔታው እንዴት እንደነበረ፣ ይሄ ስምምነት ዘላቂ ነው ወይ፣ ከዚህ ስምምነት ማን አሸናፊ ሆኖ ወጣ የሚሉትን እናነሳለን። ግን የምናስቀድመው የሀገራችንን ጉዳይ ነው። እንዴት እየተከታተልክ ነው ፕሮፌሰር መሐመድ? በጣም ጥሩ። ሀገራችን እንደምታየው ጽምዶ የሚባለው የዩናይትድ ፍሮንት የተፈጠረው እያደገ ስርዓቱን እያስጨነቀ ነው ያለው። የራሱን መኖቨሮቹን በዛ ሊያደርግ ይሞክራል። ታደሰ ወረደንም ጋብዞት ሪፖርት እንዲያደርግ አድርገውታል። ግን በአጠቃላይ ሰሜን ኢትዮጵያ የአማራ ክልልም ሆነ በብዙ መልኩ ደግሞ ትግራይም ሆነ አፋርን ምናምን ከጁ የወጣ ነው ያለው የኃይል አሰላለፍ ስርዓቱን በጣም ያሰጋና እሱም ከአዲስ አበባ ውጪ ብዙ የሚቆጣጠረው ነገር የለም። በቅርብ ቀን ከሁለት ቀን በፊት በወጣው ሪፖርት የምዕራብ አገሮች ኤምባሲዎችና ሌሎቹ አገሪቷ 90% ከጁ ወጣለች ብሎ ጽሁፍ አውጥተዋል። የራሳቸውን ዜጎችም ተጠንቀቁ፣ በዚህ አካባቢ አትሂዱ ብሎ በማፕም በምንም አዘጋጅቶ አውጥተዋል። አብዛኛዎቹ የሚሉት ምንድነው? እዚህም ከማናገራቸው ስርዓቱ እንደሆነ ቋፍ ላይ የተቀመጠ ነው፣ ህዝባዊ መሰረትም የለውም፣ የጊዜ ጉዳይ ነው፣ ይሄ ስርዓት ይወድቃል ብሎ የገመገሙ ብዙ ሰዎች አሉ። ዩቲዩቦችም ይወጣሉ በእንደዛ መልኩ። ሁለተኛው ፖይንት በዚህ በሱዳን ጦርነትን በደንብ ገብቶበታል እና የሱዳን የጦር ኃይል ደግሞ እኛ መልሱን አጸፋውን መልሳለን፣ የኩምሩኩም ጦርነት ትዝ እንዲለን ያስፈልጋል። ዩናይትድ ፍሮንቱ በጣም ተስፋፍቶበት ስርዓቱ ኦክሲጅኑን እየቀነሰበት ነው ያለው። ብዙም የሚቆይ አይመስለኝም። ስለዚህ ሰሜን ኢትዮጵያ በጠቅላላ ከእጁ ወጥቷል። አማራ ክልል እንዳለ የተጠናከረ ጦሩን እያዘጋጀ አዲስ ወጣት ምልምሎች እያመጣ የሱ ጦር ደግሞ መዋጋት የማይችልበት ሁኔታ ላይ ደርሷል። ስለዚህ የስርዓቱ መውደቅ ጉዳይ የሚያጠራጥር አይደለም። ቀኑና ሰዓቱን ነው የማናውቀው እንጂ ነገሮቹ በጣም እየተባባሱ ስርዓቱንም እያስጨነቀ ነው ያለው። ከአዲስ አበባ ውጭም ብዙ እንትን አይሉም። አራቱ ኃይሎችም እንደዛው እየተደራጁበት ነው ያሉት። በሰሜን ውስጥ ያው የአፋሩ አለ፣ ፋኖ አለ፣ የአማራው እንትን በጣም ተጠናክሯል። አብዛኛውን የአማራውን ክልል በቁጥጥሩ ስር አስገብቷል። ብዙ ልምድ እየወሰዱ ነው ያሉት። የጦር ኃይላቸውን በጣም እየተደራጀ ከዛም አልፎ ተርፎ ኢቭን ድሮን ድረስ የደረሱ ሰዎች ናቸው። ከዚህ በኋላ መቀልበስ አይቻልም። ቀለብሳለሁ ብሎ ራሱ ይቀለበስ እንደሆነ እንጂ ካሁን ወዲያ መልሶ የአማራን ክልል እንደ ድሮ ተቆጣጥሮ በምስለኔዎች መራለው የሚል ህልም ካልሆነ በስተቀር በመሬት ላይ ያለው ሁኔታ አይደለም። ስለዚህ ሀገራችን ወደ ለውጥ እየሄደች ነው። እነዚህ አራቱ እየተስማሙ አምስቱ እየተስማሙ ከመጡ እና ዩናይትድ ፍሮንታቸውን እያጠናከሩ ከሄዱ የዚህ ስርዓት የመኖር ጉዳይ የጥቂት ጊዜ ጉዳይ ነው። ኢትዮጵያ ውስጥ ለውጥ መምጣቱ አይቀርም። ፕሮፌሰር መሐመድ እነዚህ የተባሉት አምስቱ ምናልባት የትኞቹ እንደሆነ ፋኖ፣ ህወሓት፣ የአፋር፣ የኦሮሞ ነጻነት ሰራዊት እንደነዚህ አይነት ኃይሎችን ይመስለኛል ለማለት የተፈለገውና ብልጽግና ሊወድቅ ይችላል። ምንም በራሱ ጊዜም ተጠልፎ የሚወድቅበትን የራሱ ድክመቶች ያሉበት ብዙ ቀዳዳዎች ያሉበት ስብስብ ነው። ግን እነዚህ የሚመጡት ኃይሎች ኢትዮጵያን ወደሚፈልገው ዲሞክራሲያዊ የጠነከረች አንድነቷ የተጠበቀ ኢትዮጵያን ለማምጣት የሚያስችል የጋራ እንደው መስመር አላቸው ወይስ የጋራ ጠላት ስላለን እንተባበር አይነት አንድ አላማ ግብ አስቀምጠው የሚንቀሳቀሱ ኃይሎች ናቸው የሚል ስጋት በብዙዎች ዘንድ አለ። ከዛ በኋላስ የሚልም ነገር ይመጣልና ብዙ ጊዜ ማፍረስ እንችላለን መገንባት ነው ማንችለው የሚለው የተለመደው አባባል አሁንም ተግባራዊ እንዳይሆን ምን ዋስትና አለን? ፕሮፌሰር መሐመድ መቼም ትግሉ ቀጥሎ እዚህ ሌቭል ላይ ደርሰዋል። የግድ ነው መነጋገራቸው አይቀርም።
ሁለተኛው ስቴጅ ላይ ምንድነው ማድረግ አለብን? ምን አይነት የሽግግር መንግስት መፍጠር አለብን? ሞላው ኢትዮጵያም ሌላውም ክፍሎች ተጠርቶ በአዲሱ እንትን ላይ አዲስ ሀገር የሚገነቡበትና የሽግግር መንግስት የሚፈጥሩበትን ሁኔታ አሁን የተደራጀ ይመስለኛል። በዛ መልኩ መቀጠሉ አይቀርም። ኦፍ ኮርስ አሁን ዋና ጠላታቸው ስርዓቱ ስለሆነ በስርዓቱ ላይ የሚሊተሪም የፕሮፓጋንዳም የምንም እንትን እየሰሩ ነው ያሉት። ኤክስፒሪየንስም ይዞ ይመጣሉ። ምክንያቱም ሌላ መንገድ የላቸውም። ይሄ ሀገር የብዙ ህዝቦች ሀገር፣ ወንድማማች የሆነ ብዙ የተሰቃየ ሀገር፣ ከዚህ በፊትም ደግሞ ለዛሬ ኦልሞስት 30 ምናምን ዓመት በላይ ችግር ላይ የነበረ ህዝብ ነው። ሌላ አማራጭ የለውም። ተዋጊዎቹም የሚታገሉትም ክፍሎች ንቃታቸውን ከፍ አድርጎ እጃቸውንም ከፍተው ከሌላ ወንድሞቻቸው ጋርም አብሮ የመስራት ፍላጎትም ያሳያሉ፣ ፍላጎትም አላቸው። ይሄንን እንግዲህ አሁን ለምንትን ለማለት እና ለማስረዳት እኔዛ በነሱ ወከፍ እነሱ ጋር የለሁም። ግን ምሰማው ምንድነው እየተስማሙ እየተነጋገሩ ነው ያሉት። ዋና ጠላታቸው ደግሞ አዲስ አበባ ላይ ያለው ስርዓት ነው። ስለዚህ እነሱም በበሰለ መልኩ ለህዝቡም ቀርቦ የሚነጋገሩበት ስቴጅ ላይ ደርሰዋል። አንድ ጊዜ አማራው ኦሬዲ በአንድ ድርጅት ተካሎ ይሄው ትግሉ እንዴት እየተፋጠነና አማራ ክልልንም በአብዛኛው ተቆጣጥረውታል። በሴኩሪቲም በለው በጦርም በለው በምን በለው የሚልከው ጦር ሁሉ እየፈራረሰበት እጅ እየሰጠ ነው ያለው። ትግራይም ሌላ አማራጭ የለውም። በእንደዚህ ዝም ብሎ እንዳሽከር እየተጠራ አዲስ አበባ እየሄድ የሰውየውን ስፒች እየሰማህ የምትመለስ ከሆነ ምንም የምታመጣው ነገር የለም። የትግራይ ህዝብ ሁሉና ደግሞ በጥቂት ሰዎች እጅ ላይ ያለ አይደለም። የግድ ለራሳቸው ሲሉ ከሌላ ወንድሞቻቸው ጋር ተስማምተው አብረው ተታግለው አዲስ ሀገር መገንባት መንገድ መፍጠር አለባቸው። ያፋሩም እንደዛው ነው። ኦላም በዛም መሰረቱ እንደዛ ነው። ስርዓቱ ግን ጭንቀት ላይ ነው ያለው። ከዛ አልፎ ተርፎ ወዳጅ ነኝ ብሎ ሲመካበት የነበረና ገንዘብ ይሰጠኛል መሳሪያ ይገዛልኛል የሚለው ኢማሬትም ተደብድቦ ምን ብሎ ትልቅ ክራይሲስ ውስጥ ነው ያለው። ለመኖሩም ራሱ አጠራጣሪ ሆነ ደረጃ ነው የደረሰው። ስለዚህ ኮምፓራቲቭ አድቫንቴጅ አላቸው እና ያንንም አንብበው ምን ብሎ በሰከነ መልኩ ድርጃቸውንም ያቀነባበሩ ትግላቸውን መቀጠል አለባቸው ላለው ሀገሪቷ አርግዛለች። ሌላ ምንም መንገድ የላትም። የሚወለደው ልጅ ሽባ እንዳይሆን ወይንም ደግሞ ችግር ያለው ልጅ እንዳይሆን ካህኑ ከሁሉም ወንድሞቻቸው ጋር መነጋገር አለባቸው ላለው የነቁ ከሆነ እንግዲህ ወደ እለቱ ዋና አጀንዳችን እንምጣ። ከትላንት ምሽት በዋሽንግተን ዲሲ አቆጣጠር ከ8 ሰዓት ጀምሮ ፕሬዚዳንት ትራምፕ የኢራንን ስልጣኔ ዶግ አመድ አደርጋለሁ፣ ወደ ድንጋይ ዳቦ ዘመን ቀይራለሁ፣ ህንፃዎችን፣ ትልልቅ የመሰረተ ልማት አውታሮችን፣ ድልድዮችን በሙሉ አወድማለሁ፣ እስከ 8 ሰዓት ድረስ የተኩስ አቁም ስምምነት ካልተፈራረመች ወይም ደግሞ ያንን ስምምነት ካልተቀበለች የሚል ነገር ነበረ። 8 ሰዓት ላይ የተባለው አልሆነም። ይልቅስ ስምምነቱን የተሰማው ምናልባት ይህ ስምምነት ምንድነው? አሁን ዓለም ትንሽ እፎ ያለበት ሁኔታ አለ። ለ2 ሳምንት የሚዘልቀው የተኩስ አቁም ስምምነት ምንን ያካትታል? ማን ምን አተረፈ የሚለው እንመለከታለን። እንደው ስምምነቱ ምንድነው? ማን ይህንን አስገዳጅ እጅ ጥምዘዛ ያለበት ስምምነት ነው ወይ የሚለውን ጨምሮ ምንድነው ስምምነቱ? ፕሮፌሰር መሐመድ ስምምነት የለም። ምንም ስምምነት አልሆነም። አሜሪካኖች የሚፈልጉትን አልተሳካላቸውም። ቢያስፈራሩ ምንም ቢሉም ኢራኖች ባሉበት እንትናቸው ቀጥ ብለው እንትን ብለዋል። ሃርሙዝንም ዘግተውታል። እነሱ የፈቀዱት መርከብ ነው በዛ የሚያልፈው፣ ገንዘብም ከፍለው ነው። በዚህ ጦርነት እኮ ያንን ሃርሙዝን በመዝጋት እኮ ኢራንና ኦማን ብዙ ገንዘብ አግኝተዋል። በዛ የሚያልፈውን ሁሉ በእነሱ ፍቃድ ነው የሚያልፈው፣ ለነሱ ነው የሚከፍለው። ይሄ የፕሬዝዳንት ትራምፕ ፉከራ ከድሮ ከኒክሰን መንግስት የተወሰደ ፉከራ ነው። የመጀመሪያ አይደለም። በኒክሰን በቪየትናም እየተሸነፈ ችግር ውስጥ ያለ ምናምን ኪሲንጀር እና እሱ ኪሲንጀር የውጭ ጉዳይ ሚኒስትር ሆኖ ተነስተው በሌሊት በምናምን እነሱና ዝም ብሎ ጦርነት ውስጥ የሌለችበትን ልዑል ሲሃኖክ ሲያስተዳድር የነበረውን ካምቦዲያ
በቢ52 ሲደበድቡ ነበር። ኪሲንጀር ሲጠየቅ አይ ፕሬዝዳንት ኒክሰን ኃይለኛ ሰው ነው፣ እብድ ነው፣ የፈለገውን ያደርጋል ብሎ ምልክት ቪየትናሞቹን ለማስፈራራት ካምቦዲያ ጎረቤት ሆነችው በጦርነት ውስጥ የሌለችውን ሀገር ሲደበድቡ ነበር። እዚህ ላይ ክሪስቶፈር ሄቸን የሚባል ትራያል ሄነሪ ኪሲንጀር እንደውም ፍርድ ቤት መቅረብ አለበት ብሎ ይሄንን መጽሐፍ ሲጽፍ የፈለጉት ምንድነው ቪየትናሞች ፈርተው ወደ ጠረጴዛ እንዲመጡና እነሱ የፈለጉትን እንዲቀበሉ ነበር። እብድ መሆናችን እናሳያቸው። ካምቦዲያን በደንብ ነው የደበደቡት። ጦርነት ውስጥ የሌለች የካምቦዲያን ፔዛን በቢፊፍ በምን ምናምን ደበደቡ። ቪየትናሞች ግን ሊበገሩ አልቻሉም። ለዛ መልስ ደግሞ ቪየትናሞች ቲት ኦፌንሲቭ አሉና ቱኔል ሰሩና የአሜሪካን አምባሳደር እስከ ቢሮው ድረስ ነው የገቡለት። የቲት ኦፌንሲቭ ወደ 8 በቱኔል ነው አሜሪካን ኤምባሲ ገብቷ አምባሳደሩ ራሱ ወንበሩ ላይ እንዳለ ነው ከቀዳዳው ወጥተው እሱንም ያዙት። ቲት ኦፌንሲቭ ይባላል። ስለዚህ ይሄ የአሜሪካኖች ቴክኒክ ነው። ያ ሀፕን ሲያደርግባቸው ተደናግጦ እንደገና ወደ ጄኔቫ ስብሰባ ተመለሱ። አሁንም ቢሆን ፉከራ ነው። ወደ ድንጋይ ዘመን ቀይራቸዋለሁ፣ አጠፋቸዋለሁ፣ ሁሉ ኢንፍራስትራክቸርን አጠፋለሁ ሲል ኢራን ደግሞ ሞቢላይዜሽን ሞላ ህዝቧን ወጣቶቹን ወደ ትግል እንዲገቡ በየቦታ ሞቢላይዜሽን ሴቱም ወንዱም እየሄደ እየፈረመ እየገባ ነው ያለው። እናውም የሚገመተው ወደ 16 ሚሊዮን ወጣቶች ሊያስታጥቁ ነው ኢራኖች ከጦራቸው ውጪ። ስለዚህ ብላፍ ነው ሰውየው። እብድ ነኝ እኔ ሁሉን ነገር ወረውራለሁ፣ እጃችሁን ካልሰጣችሁ በቃ ያልቅላችኋል፣ ወደ ግንዳይ ዘመን ትሄዳላችሁ ምናምን ብሎ ፎከረ። በኋላ እስከ ሌሊቱ 8 ሰዓት ድረስ በዛን ጊዜ እኔ አጠፋቸዋለሁ አለ። ተመልሶ አክሮባት ሰራና ለ2 ሳምንት ደግሞ እንደገና ስምምነት እንዲቀጥል ብሎ እንትን አለ። ይሄ ራሱ አሜሪካን ህዝብ ውስጥ ትልቅ ውጥረት የሚፈጥር ከዛም አልፎ ተርፎ የተለያዩ ጀነራሎችና መኮንኖችም የጦሩ ኃይል አባረራቸው። ጦሩም ራሱ ቀስ ያለ አመጽ ማድረጉ አይቀርም። የኢኮኖሚው ሁኔታ እየተባባሰ ነው ያለው። አየህ ጦርነቱ ኢራን ላይ ያተኩር እንጂ በጠቅላላ ፔትሮልና ነዳጁን ያለውን ኤሪያ ተቆጣጥሮ ቻይናንም ማመቅ ነው የሚፈልጉት። ይሄ ግን አልተሳካም እስካሁን ድረስ። የሚገርመው ነገር ኢንዲያ ውስጥ ሙስሊሙም ህንዱም ሙሉም ባለሀብቱም ሙሉም ገንዘብ አዋጥተው ምን ብሎ ከኢራን ጋር ሶሊዳሪቲ አድርጎ ገንዘብ ይልካል። ሴንትራል ኤዥያም እንደዛው ነው። ምግብ ይልካሉ፣ ምን ይላሉ። በመቶ በሺዎች የሚቆጠሩ ትራኮች ነው ወደ ኢራን የሚሄዱት። ስለዚህ ሁኔታው ተቀይሯል። ምክንያቱም የእስራኤልና የአሜሪካን ጦርነት ለአብዛኛው ለቀጠናው ህዝብ ደግሞ እንደ ጥላቻና ቀጠናችንን ለማፍረስ የሚያደርጉት ጦርነት ነው ብለው ስለሚያምኑ ሶሊዳሪታቸውንም እያስፋፉ ሄደው። ሶስተኛ የትራምፕ ጦርነት እና የእስራኤል ጦርነት ሌላ ትልቅ ጉዳት አደረገ። እነዚህ ገልፍ ስቴት የሚባሉት አንደኛውም ኢማሬት ነች፣ ኦልሞስት እየጠፋች ነች። ገልፍ ስቴቶችንም ትልቅ አደጋ ላይ እንትን ብሏል። እደበድባለሁ የሚለው ኢራንን እንደዛ ወደ ድንጋይ ዘመን ቀየራለሁ ሲል ኢራን ደግሞ የራሷ መልስ አላት። ገልፍ ላይና እዛ አካባቢ ያሉትን የነዳጅ እንትኖችን መደብደቡ አይቀርም፣ ማጥፋቱ አይቀርም። ስለዚህ ጥያቄው ገልፍ ይኖራል ወይ ነው። ሃርሙዝንም መቆጣጠር አልቻሉም። ስለዚህ መጨረሻ ላይ እንዳው ተው ይሄ አያዋጣህም፣ ዓለምንም ትልቅ አደጋ ላይ ትጥላለህ፣ አሜሪካንም ትልቅ አደጋ ላይ ትጥላለህ ብሎ ሳይነግሩት አልቀረም መሰለኝ አጠገቡ ያሉት ሰዎች። አሁን ደግሞ ለ2 ሳምንት አራዥማለሁ አለ። ግን ሃርሙዝ አይከፈትም። ፕሮፌሰር መሐመድ አሜሪካም ያተረፈችው እንዳለ ነው እንግዲህ ፕሬዚዳንቱ እንደተናገሩት ከሆነ በዋናነት ኢራን ዘግታው የነበረውን በተለይ ለተወሰኑ ወዳጆቿና እሷ ለመረጠቻቸው ብቻ ክፍት ያደረገችውን ሆርሙዝን ክፍት እንድታደርግ ይሄንም በስምምነት ውስጥ መካተቱን ተገልጿልና ኢራን ሁሉን ያገኘችበት ስምምነት ነው ማለት እንችላለን። ሆርሙዝን አልከፍትም ያለችውን እንድትከፍት መደረጉ በራሱ ለፕሬዚዳንት ትራምፕ ድል አይደለም? በመጀመሪያ ደረጃ ስምምነት እኮ መሳያ የለም። ምንም አይነት ስምምነት ለኢራን የተጠየቀው 10 ፖይንት እሷ ያስቀመጠችው 10 ፖይንቶች አሉ።
ምንም ስምምነት የለም። ዝም ብሎ ሰውየው ፎከረ፣ ምን አለ፣ ደበድባለሁ አለ ምናምን። በኋላ ምናልባት ትንሽ የበሰሉ ሰዎች ስላማከሩት በዚህ ምንም የምታገኘው ነገር የለም ብሎ እንትን አሉት። በቃ እና ሪትሪት አደረገ። ይሄ የነሱ ቴክኒክ ነው። አየህ፣ ማስፈራሪያት፣ ሳይኮሎጂካል ወልፌር ለማድረግ የተጠቀሙት ነው። ምንም አይነት ከኢራን ዘንድ የመጣ ምንም አይነት ስምምነት የለም። ሀርሙዝም አይከፈትም። እንዳውም እንደ ኮንትራሪ ሀርሙዝ ከተዘጋ በኋላ ኢራን ብዙ ገንዘብ አግኝታለች። ኢራን እና ኦማን በዛ የሚያልፍ ሁሉ መርከብ ለነሱ ከፍሎ ነው የሚሄደው ያለው። ስለዚህ ምንድን ነው የሚያደርገው? እንግዲህ 2 ሳምንት ብሏል። እስቲ 2 ሳምንቱን ደግሞ እናያለን። እዚህ ላይ አንድ ልንግባባ የሚያስፈልገው ይሄ ጦርነት ኢራን ላይ ብቻ የታወጀ ጦርነት አይደለም። ጦርነቱ ኢራን ላይ ይሁን እንጂ ዋናው ዓላማውና እንትን የሚሉት ቻይናን እንዳልኩ ባለፈው ጊዜ በጫማ ውስጥ ጠጠር ለማስገባት የሚያደርጉት ነው። ኢራኖችም ቻይናዎችም ራሽያን ፌዴሬሽንም እኮ በምስጢር ከኢራን ጋር ያግዛሉ። ኢራንን በሳተላይት በምን ያግዛሉ። የአውሮፓ ደግሞ እንደምታውቀው አይ እኛ በዚህ ጦርነት ውስጥ አንገባም፣ ከዚህ በፊትም በሌላ ጦርነት ውስጥ ተናክረን ዩክራይን ውስጥ ምንም ያመጣነው ውጤት የለም፣ ኢኮኖሚ ክራይሲስም አመጣብን፣ ህዝባችንም ላይቀበል ይችላል ብሎ አይ እንዳውም የፈረንሳይ ፕሬዝዳንት ትላንትና ሲናገር ሳይኮፓት ነው፣ ይሄ በሽተኛ ነው፣ የሳይኮሎጂ በሽታ ያለው ሰው ነው ብሎ ነው ፕሬዝዳንት ትራምፕን የሰደበው። ስለዚህ አውሮፓ ውስጥም ያለው ሙድ አንድ አይደለም። አሜሪካ ውስጥም እንደዛው ሰፊው የአሜሪካ ህዝብ በአጭር ጊዜ መነሳቱ አይቀርም። ከዚህ በፊትም ሰላማዊ ሰልፍ ወጥቷል። ስርዓቱ እየተናጋ ነው፣ እየተነቃነቀ ነው እና ምናልባት ይሄ ነገር ደግሞ የዓለምን ሁኔታ ቶታሊ ሊቀየረው ይችላል። ሁለተኛው ፖይንት ደግሞ ቴል አቪቭ ላይ ያለው ኔታንያሁ እብዱ አሁን አብዛኛው የእስራኤል ህዝብ ሲጠየቅ እሱን የሚደግፈው 49% ሆኖ 51% አንቀበልም፣ ጦርነቱ መቆም አለበት የሚል ሐሳብ ከእስራኤል ህዝብና ከሰፊው የእስራኤል ህዝብ እየመጣ ነው ያለው። ስለዚህ ሁለት ያበዱ በራሳቸው ፊልም የሰከሩ የህዝቦችን ችሎታና እንትን የማያዩ የሱ ጦር እኮ ሊበረን ገብቶ ከህዝቡላ ጋር በሚያደርገው ጦርነት ብዙ ታንክ ተቃጥሎበታል፣ ብዙ ሰዎች ተይዞበታል። ስለዚህ ዝም ብሎ ህልም ነው። እነዚህ ፊልማቸውን እነሱ ለመዝረፍ የሚፈልጉት ምናምን ነው። ግን ይሄ አልተሳካላቸውም። ነገሮች እየተበጣበጡ መጡና እናያለን ደግሞ ከ2 ሳምንት በኋላ ምን ይዞ እንደሚመጣ የአሜሪካን ፕሬዝዳንት እናያለን። ሁኔታው ግን መታወቅ ያለበት ሌሎቹም በአካባቢ ያሉት ኃይሎች ራሳቸውን እያደራጁ እየተዘጋጁ ነው ያሉት። ይሄ ጦርነት የኢራን ብቻ ሳይሆን የሞላው ቀጠናው ጦርነት ነው። ከዛም አልፎ ተርፎ ያነጣጠረው ቻይና ላይ ነው። እዚህ ላይ መሳይ አንድ ልገልጽልህ የምፈልገው ገና ትልቁ ጦርነት አልጀመረም። ቻይና ያለፈው ዓመት ባወጣችው መግለጫው በ2027 ታይዋን የቻይና አባል ትሆናለች አለ። እንዴት አድርጎ ቻይና እንደምትሆን አናውቅም። ታይዋን በዓለም ውስጥ ትልቋ ሶፊስቲኬትድ የሆነ ቺፕስ የምታፈራ ሀገር ነች እና ቻይና ሊሚቷንና ጊዜዋን ተናግራለች። በ2027 ታይዋን የቻይና አባል ትሆናለች ነው። ይሄም ራሱ የአሜሪካኖቹን በጣም ያሰጋ። እዛም አካባቢ ቻይና ይሄን አውጃ እንትን ካለች እዚህ ላይ ልንግባባ የሚያስፈልገው ምንድነው? ዛሬ በመርከብ ብዛት በጦር መርከብ ብዛት በምናምን ብዛት ከአሜሪካ የበለጠ ቻይና ነው ያላት። ኢኮኖሚዋም ከሷ ትበልጣለች። ስለዚህ አንተ መርከብንም እንደድሮ የአሜሪካን ሚሊተሪ እኮ ትልቁ ዓለምን ሲያጋጋ የነበረው ከፍተኛ የባህር ኃይል ስለነበረውና ብዙ መርከቦች ስለነበረው ነው። እኚህ ትልቁ መርከቦች በጣም ብዙ ገንዘብ የሚበሉ ትልቅ ኢኮኖሚ የሚፈልጉ ናቸው። ቀስ ያለ የተዳከመ ምን ያለ ነው ያለው። የቻይና ደግሞ ማሪን ፎርስ በየጊዜው እያደገ እንትን እያለ ነው ያለው። እዚህ ላይ አንድ ትልቅ ፕሮፌሰር አረፉ እሳቸው በ2000 ፕሮፌሰር መሐመድ ታዲያ አሜሪካ ምን አግኝታ ነው ስምምነቱ የተደረሰው? ተኩስ አቁም ስምምነቱ መቼም ሰጥቶ መቀበል አለ። አንድ ወገን አሸናፊ ብቻ ሆኖ ሁሉንም በበላይነት ይዞ የሚጠናቀቅ የተኩስ አቁም ስምምነት አይኖርም።
በተወሰነ ደረጃ ፕሬዚዳንቱ ያገኙትም ሊኖር ይችላልና ታዲያ ምን አገኙ? ሆርሙዝ መከፈት እንደ ትልቅ ድል ሊታይ ይችላል። ምክንያቱም የዓለም ነዳጅ ዋጋ ዛሬ ወደ $100 በታች እየሆነ ነው። ይሄ አንድ ፕሬዚዳንት ትራምፕ ያለሙት ይህንን ነገር እንደ መፍትሄ ይዘው እንዲመጡ ሲጠየቁ ነበረ። ይህንን በማድረጋቸው የተወሰነ ፎይታ ተገኝቷል። እዚህ እኛም በምንኖርበት አሜሪካ የነዳጅ ዋጋው እያሻቀበ ነው። ምናልባት ይህን ተከትሎ ሊቀንስ ይችላል። ይሄ አንድ ነገር ነው ተብሎ ሊወሰድ ይችላል። ስለዚህ ምንም አላገኙም፣ ኢራን ሁሉን ነገር አግኝታ ነው የተጠናቀቀው ብሎ መደምደም ይቻላል ወይ? በመጀመሪያ ደረጃ ንግግር ነበር ወይ? ንግግር አልነበረም። ፓኪስታን ላይ ሲካሄድ የነበረው ፓኪስታን፣ ግብጽ ምናምን ሲካሄድ የነበረው እንትን ኢራን 10 ነጥብ አስቀምጣ ይሄን ነው የምፈልገው ብላ አስቀመጠች። በዛ ላይ ስምምነት የለም። ግን ፕሬዝዳንቱ ምናልባት ለ2 ሳምንትን ያዘግይቻለሁ ሲል ማርኬቱ ደግሞ ይረጋጋና የፔትሮል እንትን ሊቀንስ ይችላል፣ ዋጋው ሊቀንስ ይችላል የሚል ኢኮኖሚውን ለማደን ያደረገው አክሮባት ነው። ከኢራን ጋር አንፊት ለፊትም ቁጭ ብለውም ተነጋግረውም ማያውቁም እስካሁን ድረስ። ስለዚህ የፔትሮሉ መቀነስ ማርኬቱ ራሱን ስቴብል ለማድረግ እንትን አለ። ጦርነት አይመጣም ሲል ደግሞ ፕራይሶቹ ትንሽ ቀነሱ። ግን ምንም አይነት ስምምነት በሁለቱ ሀገራት መካከል የለም እስከተረዳኸው ድረስ። በጣም ስከታተል ነበር። ምንም አይነት ፊት ለፊትም አልተገናኙም። ስምምነቱን እንፈጥራለን ብሎ በእልፍኛ አስከልካይነት ፓኪስታን፣ ግብጽ ምናምን ገብተው ነበረ። ግን ፊት ለፊት ተገናኝተው አልተነጋገሩም። ኢራኖቹ እኛ ከድሮ አቋማችን የተለየ ሌላ አዲስ አቋም የለንም ብሎ ቁልጭ አድርጎ አስቀምጠዋል። ስለዚህ የጊዜ ጉዳይ ነው እና ያለን እሱ የት እንደሚሄድ ሁለቱም ወገኖች ገልጸዋል። ስምምነት እንደተደረገ ማለት ተኩስ አቁም በሁለቱም ወገኖች መደረጉ ከተነገረ ፊት ለፊት ላይ ይገናኙ ይችላሉ። በመሃል አደራዳሪዎች ሊገቡ እንደሚችሉ ያው የታመነ ጉዳይ ነው። ስለዚህ ስምምነት የለም ማለት እንችላለን። አሁን አሜሪካንም ሆነ እስራኤል ኢራንን እየደበደቡ አይደለም። ይሄ አንዱ የስምምነቱ አካል ነው። ሆርሙዝ ተከፍቷል። ይሄም የስምምነቱ አካል ነው። የግድ ፊት ለፊት ባይነጋገሩ በአደራዳሪዎች በኩል ይሄ ስምምነት እንዲመጣ መደረጉ አንድ ውጤት ነው የተወሰደው። ምክንያቱም ኢራንም ይህንን አውጃ ይሄ ተኩስ አቁም ስምምነት መደረጉን ገልጻ ህብረተሰቡም ደስታውን እያሳየ ይገኛልና ምንም ስምምነት የለም ማለት ይቻላል ወይ? ሁለቱ ቁጭ ብሎ የተስማሙበት ምንም አይነት የስምምነት ሰነድ የለም። እሱ ነው መጀመሪያ አልቲማተሙን አስቀምጦ እኔ ወደ ድንጋይ ዘመን ቀይራቸዋለሁ አለ። ተጠበቀ። መጨረሻ ላይ ራሱ እንደገና ተመለሰና ለ2 ሳምንት አርጅም ስምምነት ቢኖር ኖሮ የምን 2 ሳምንት ይሆናል? ስምምነት የለም። ግን እሱ ሪትሪት አደረገ። ከራሱ ጭነት ይኖርበታል። ይሄ ሊያዋጣ አይችልም። ነገሮቹም እየተባባሱ ይሆንና ምናልባት ከዛም ትባረራለ። አያ አሁን እዚህ 3 ኢምፖርታንት ነጥቦች አሉ። በዛ አካባቢ የሚካሄደው ሆርሙዝ እንዳለ የተቆጣጠረችው ኢራን ነች። ከሷ ጋር ደግሞ ትንሽ ወዳጅ ሆና ትንሽ ሀገር ነች፣ ኦማን ነች። ግን በጠቅላላ ሆርሙዝ አሁንም ክፍት አይደለም። ኢራኖች ለሚፈልጉት ይከፍታሉ፣ ከዛም ገንዘብ ይቀበላሉ። እንደውም ብዙ ብር አገኙ በዚህ ጦርነት ምክንያት። ስለዚህ ምንም አይነት ስምምነት የለም። ስምምነት ሁለቱ ቁጭ ብለው ተነጋግረው ምናምን አየ። ኢራኖቹ አመለካከታቸው ምንድነው? እነዚህ በጣም ዋሾ የሆኑ ሰዎች ናቸው። ከነሱ ጋር ስምምነት አድርገን ተነጋግረን ምን ብለን ሁሉ መቋጠሪያው ላይ ስንደርስ ነው እኛን መምታት የጀመሩት። ስለዚህ ዋሾ ናቸው። እነዚህን ሰዎች ማመን አይቻልም። ቀጣፊዎች ናቸው። ጦርነቱን በሁለት መልኩ ነው የሚያካሂዱት። አንደኛ ጠረጴዛ ላይ ዋሽተው ሰላም እንፈልጋለን ይላሉ። አለፍ ብሎ ደግሞ በማታ ጦርነት ያውጃሉ። እነዚህን ሰዎች ማመን አንችልም። ኮንፊደንስ ቢልዲንግ በእነሱ መካከል መተማመን የለም። ለዚህ ነው ሶስተኛው ክፍል ገባና ፓኪስታን፣ ግብጽ ምናምን። ግን ኢራን ምንም አይነት ስምምነት ከአሜሪካን ጋር እስካሁን ድረስ አላደረገችም። ዛሬ ጠዋት እንዳነበብኩት አይ እኛ 10 ፖይንት አስቀምጠናል፣ 10 ፖይንቱን በጠቅላላ የሚቀበሉ ከሆነ ስምምነት እናደርጋለን ነው። ያንን መቀበል አይችልም። የአሜሪካን ኢምፔሪያሊዝም ለዶሚኔሽን ነው የመጣው ምናምን ነው። ስለዚህ አልመሰለኝም። የጊዜ ጉዳይ ነው። ቀስ እያለ ይወጣል።
ግን የተፈለገው ፕሮግራም ሪጂም ቼንጅ የሚባለው ኢራን ውስጥ አዲስ ስርዓት እንፈጥራለን፣ ኢራን ከሸክላ ቤት የተሰራችነት አፍርሰን እንይዛለን የሚለው ህልም የማሞቂሎ ነገር ሆኖ ቁጭ አለ። ፕሮፌሰር መሐመድ ምናልባት የአሜሪካን መንግስት ያስቀመጣቸው ግቦች አሉ። ያው ፕሬዚዳንት ትራምፕ እነዚህ እናደርጋለን እነዚህን እናሳካለን ብለው ነው ጦርነት ውስጥ የገቡት። በእርግጥም የፈለጉትን አላገኙም። የመንግስት ለውጥን ጨምሮ የተለያዩ ነገሮችን አስበው ነበረ። ያ አልሆነም። ኢራን ያ ሁሉ መሪዎቿ በእስራኤል ከተገደሉም በኋላ አሁንም ጠንካራ ሆና ጦርነቱን ተቋቁማ ብዙ ነገሮችን እያየን እንገኛለንና እንደው የስሌት ችግር ነው አሜሪካ ጋር አሁንም ቢሆን ጦርነቱን እየያዙበትና እያካሄዱበት ያለው ሁኔታ በትክክልም የፈለጉትን ለማግኘት የሚያስችላቸው ነው። ኢራን የበለጠ እየጠነከረች እንደውም አሜሪካን ፍላጎቶቿ እያነሱ በመጨረሻም ሆርሙዝ የሚባለውን ሰርጥ ማስከፈት አለማስከፈት ላይ ብቻ ሆነ የመጨረሻው የአሜሪካ ጥያቄና ምንድነው የሁሉ ምናልባት አሜሪካኖች መካከለኛው ምስራቅና ሴንትራል ኤዥያን እንዳለ መቆጣጠር ይፈልጋሉ። ከዚህ በፊት እንደነገርኩ አንድ ሰክሲድ ያደረጉበት ሪጂም ቼንጅ ሲሪያ ላይ አመጡ። ስለዚህ ይሄ የአብርሃም አኮርድ እንዲሰራ እኛን ሊቃወሙ የሚችሉ ኃይሎችን ሁሉ ሮል ባክ ምንጣፉን በጠቅላላ እዛ ያሉትን ሊቃወሙን የሚችሉ አንደኛ አባት እናት የሆነችው ኢራን፣ ሁለተኛ ህዝቡላን ማጥፋት አለብን የሚል እነዚህን ካጠፋን በኋላ ሁሉም እዛ አካባቢ ያሉት ሀገሮች እሰየ ብሎ እግራችን ስሙ ስምምነቱን ይቀበላሉ የሚል የአሜሪካን ፊልም ነው። የራሱ የፕሬዝዳንቱ ፊልም ነው እና ህልም ነው። ከእስራኤልና ከነተናው ጋር ያደረገው ስምምነቶች ነው። ግን ይሄ ኮንሲኩዌንስ ምን ያመጣል ብሎ ብዙ አላዩትም። በሌላኛው መልኩ ደግሞ ይሄንን አካባቢና ሌላውን ከያዘን ወደፊት ትልቅ አገር ሆና ትልቅ ኢኮኖሚ ሆና እኛንን ትልቅ ችግር ላይ ልትጥል የሚችለው ቻይናን እግሯን እንይዛታለን የሚል ራሳቸው የሰሩት ፊልም ነው። የሚገርም ነገር ያረፉት ፕሮፌሰር ቻልመርስ ጆንሰን በ2005 በአንድ ትልቅ የአሜሪካን ጆርናል ላይ ጽሁፍ አወጡ። እዛ ጽሁፍ ላይ coming to terms with China ይላል። በ2005 ነው። እሳቸው በ2012 ነው ያረፉት። አሜሪካን ከቻይና ጋር ጦርነት ከገባች ሹርሊ ትሸነፋለች። የሚያስጠነቅቁት ምንድነው? እሳቸው ከዚህ በፊት የሲአይኤ በየዓመቱ ስለ ዓለም ፎርካስት ከሚያደርጉ ያንን ወረቀት የሚጽፉ ትልቅ ሰው ናቸው። ጃፓኒዝ ይናገራሉ፣ ቻይኒዝ ቋንቋ ይናገራሉ። ትልቅ ፕሮፌሰር ናቸው። ከዚህ በፊትም እሳቸው ወጣት ሆነው በሁለተኛው ዓለም ጦርነት ከጃፓን ድረስ ሄደው የተዋጉ ሰው ናቸው። መጨረሻ ላይ የአሜሪካን ሚሊታሪዝም አሜሪካን ነው የሚጎዳው። ቻልመር ጆንሰን የተለያዩ መጽሐፍ የጻፉ ሰው ናቸው። መጀመሪያ ከጻፉት ጽሁፋቸው አንዱ 11 ሴፕቴምበርንም የተነበዩ ናቸው። ይሄ በየቦታ የምታስቀምጡት 800 ሚሊታሪ ቤዞች የአሜሪካን ታክስ ከፋይን ገንዘብ ነው የምትጫወቱት። እኛ ይሄ ሁሉ ሚሊታሪ ቤዝስ አያስፈልገንም። ከቻይና ጋርም ትልቅ ንግድ እየሰራን ነው፣ ለአሜሪካም ትልቅ ጥቅም ነው። ተስማምተን በንግድ መሄድ አለብን። የሰው እጅ እየጠመዘዝን በቴስታ እየመታን ምን እያልን መውሰድ የለብንም። ይሄንን የተቃወሙት እሳቸው ብቻ ሳይሆን የአሜሪካን ውጭ ጉዳይ ሚኒስትሪን ፖሊሲ ከ1945 ላይ እንትን ያሉት ትልቁ ሰውየው በ103 እድሜው ያረፈ ሰውዬ እሱ መጽሐፍ ጽፏል እና ትክክል አይደለም። እንደውም ለአሜሪካን ህዝብ ቅርታ ጠይቋል። እኛ 50% የዓለም ኢኮኖሚ ሆነን ጦርነት ውስጥ ገብተን ምን ብለን አሁን እዚህ ደርሰናል። የአሜሪካን ህዝብን ሀብት ነው የተጫወትንበት። በየቦታ 800 ሚሊታሪ ቤዝስ ነው። ጣሊያን ውስጥ ብቻ 47 ሚሊታሪ ቤዞች አሉ። እዛ የሚኖሩ ወታደሮች ምናምን አንድ ሳይዋጉ ጀነራል የደረሱ አሉ። ፓራሳይት ነው። ለቤተሰቦቻቸው ቴኒስ ክለብ ይጻፋል፣ ትምህርት ቤት ይጻፋል። በጠቅላላ ሰፊው አሜሪካ ህዝብ የሚከፍለውን ታክስ ነው ሲወረውሩ የነበሩት። አሁን ይላል እዛ ላይ በምንም መልኩ ቻይናን መለሰ ስርዓቱን ጥለ ቻይናን እንቆጣጠራለሁ የሚል ሐሳብ አይሰራም፣ አብቅቷል።
አሁን የሚያዋጣው ከቻይና ጋር እንዳውም ትልቅ የኢኮኖሚክ ንግድ ያደረግን ለአሜሪካ የሚጠቅማት አብሮ መነገድ ነው ብሎ እንትን ይላል። የሚገርም ጃፓን ትልቋ አሁን አራተኛ አምስተኛ ነች፣ ትልቅ ኢንቨስተር ነች ቻይና ውስጥ። ጃፓን እስካሁን ድረስ ላደረገችው ግድያ ሁሉ ቅርታም አልጠየቀችም። እቺ አሁን የመጣችው ሴትዮ በጣም ሚሊተሪስት የሆነች ነች። ኢንኮንክሪት ደግሞ የጃፓን ህዝብ ሽማግሌ ነው፣ ልጆች የለም መሳይ ልጆች አይወለዱም ጃፓን ውስጥ ባለው በኑሮ ውደትና በሁኔታው ልጆች የሉም። ትልቅ የዲሞግራፊክ እና ፕሮፌሰር ቻልመርስ ምናለ እንደዚህ ከቀጠሉ